አሰላሙ አለይኩም እንዴት ናችሁ? እኔ አለሁ አልሐምዱሊላህ። በመጀመሪያ ሙስሊም ላደረከኝ አላህ ምስጋና ላንተ ይገባክ። ምክንያቱም ሙስሊም መሆን ፍላጎት ሳይሆን መመረጥ ነው። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ሁል ጊዜ በየአመቱ እኔ ከታዘብኩት ከኔ ከትዝብት አንጻር ነው። በየአመቱ በሚሊየን የሚቆጠሩ የሌላ እምነት ተከታዮች በልባቸው ሳይሆን በልብሳቸው ይሰልማሉና በጣም ብዙ ጊዜ በተደጋጋሚ አያለው። ግን ስለዚህ ነገር አውርቼ አላቅም። በልባቸው ሳይሆን በልብሳቸው ይሰልማሉ። ምን ልላችሁ ፈልጌ ነው? ረመዳን ሲመጣ የሌላ እምነት ተከታዮች ኢፍጣር ላይ ራሱ አሁን ሀላል ኢፍጣር ምናምን የሚባሉ ነገሮች መጥተዋልና ሀላል ኢፍጣር ኬተሪንግ የሚባለው የሚዘጋጀው ሙሉ የኢፍጣር ፕሮግራሙ ለእስልምና እምነት ተከታዮች ነው። ነገር ግን በዛ ፕሮግራም ላይ የሌላ እምነት ተከታዮች ጀለብያ ወንዱ ጀለብያና ጥምጣም አርጎ ይመጣል። ሴቷ አባያ ከነ ሂጃባ ጥምጥም ብላ ትመጣለች። ኢቭን ጸጉራቸውን ነስንሰው አይመጡምና ምን አይነት መታደል የሆነ እምነት ነው ብዬ ነው ያሰብኩትና ሌላ ነገር ደግሞ በቃ እንኳን አደረሳችሁ እንኳን ሲሉን እንደኛው አለባበስ ለብሰው ነው ቤታችን መተው እንኳን አደረሳችሁ የሚሉት። ይሄን የሚያሳየው ለኛ እምነት ያላቸውን ክብር ነው። እምነታችንን ስለምታከብሩ ከልብ እናመሰግናለን። ነገር ግን በተቃራኒው ደግሞ የእስልምና እምነት ተከታይ የሆኑት የሌላ እምነት ተከታዮች በዓለም ይሁን ግብዣ ፕሮግራም ሲኖር አለባበሳቸውም እስላማዊ ነው፣ ልብስ ለልቦናቸውም ሙስሊም ነው እና ምንም ሳያስመስሉ እንደ ማንነታቸው እዛ ቦታ ተገኝተው የሚካፈሉትን ተካፍለው ኢቭን ለዛ እምነት ተከታዮች የተዘጋጀውን ምግብ ለሙስሊም ተብሎ ተለይቶ ይዘጋጃል። ተለይቶ ሰሃን ተለይቶልን፣ ድስት ተለይቶልን፣ ማንኪያ ተለይቶልን ቦታ እንኳን እንዳይነካካ ተብሎ በስንት ሜትር ወየ እና ይሄም ደግሞ ሌላ እምነት ተከታዮች እኛን ስትጋብዙ ለምግባችን ተጨንቃችሁ በቃ ለእያንዳንዱ ነገር ተጨንቃችሁ ለምትሰጡን ክብር ከልብ እናመሰግናለን። እኛም ብንሆን ሌላ እምነት ተከታይ ስንጋብዝ ልክ በዛው ልክ እንጠነቀቃለን። ነገር ግን ያ ደግሞ ሆቴል ላይ ጥንቃቄ የለም። ያ ጥንቃቄ መኖሪያ ቤቶች ላይ ቤተሰብ ቤት ምናምን ሲሆን ነው እንጂ ሆቴል ላይ የሚሰራው ወጥ ነው። በቃ ለኢስላም ኢፍጣር ከሆነ ሙሉ ለሙሉ የሙስሊም ምግብ ነውና እናንተ እዛ ኢፍጣር ላይ ተገኝታችሁ ስትበሉ ስላልገባኝ ነው። አንዳንድ የኛም የሙስሊም ልጆች አላችሁ። አሁን ለምሳሌ ዩቲናስ ከሌላ እምነት ተከታዮች ጋር ስጋውን ስትቆርጥ በተደጋጋሚ አይቻታለሁ። እነሱ የኛን እየበሉ ነው ወይስ እሷ የነሱን እየበላች ነው የሚለው አልገባኝም እና በጣም ከታዘብኩት ከተገረምኩት ነው። ብሉ ኖርማል ነው ሲጀመር ሐዲሱም የክርስቲያንን መብላት ይቻላል ብሎ አንድ ኡስታዝ ሲናገር ሰምቻለሁ። እኔ በበኩሌ ምንም ተቃውሞ የለኝም፣ ግን ለራሴ ጥያቄ ግርምት ስለፈጠረብኝ ነው፣ ስለተደናገርኩ ነው። እንዴት ነው ነገሩ ለማለት ያክል ነው። ጥያቄ ከገባችሁ በአግባቡ መልሱልኝ። እና አሁን እነ ጆን ዳንኤል እነዚህ አሁን ትልቅ ፎሎ ያላቸው ቲክታከሮች በቃ ኦሬዲ ረመዳንን ወር በልብስ ሙስሊም ሰልመዋል ማለት ሁላ እችላለሁና ከዛ ሁሉ ግን ምንም ነገር ውስጥ ሳያሽቃብጥ ሳያስመስል ያለፈው አዶናይና አዶናይ ብቻ እንደሆነ ደግሞ ምስክርነት ሰጣለሁ። ማለት አዶናይ የኢድን ምንል አይዲን ብሎ ማለት መልካም የኢድ በዓል ይሁንላችሁ ማይላበር ፒፕል ብሎ ስቶሪ ከማድረግ ውጪ ኢፍጣር ፕሮግራም ብሎ ሄዶ ጀለብያ ለብሶ እንደገና ጥምጣም አድርጎ ሚስቱን አባያ አልብሶ የትም ቦታ አላየሁትም። እኔ ምናልባት ስላላየው ሊሆን ይችላል። ካያችሁ ግን ኮመንት ላይ ያስቀምጡልኝ። በጣም ስለገረመኝ ነው። ከዛ ሁሉ ቲክታከር ያላስመሰለው ያላሽቃበጠው አዶናይና አዶናይ ብቻ ነው። በዛው ልክ ደግሞ የኛ እምነት ተከታዮች አላችሁ። የሌላ እምነት ተከታዮች በዓል ላይ የተወሰናችሁ ብቻ ሳይሆን አንድ ነሽ እየሄድሽ የምታሽቃብጪው አንድ ነሽ። እሷም ዩቲናስ ነሽ። ጎንደር ትሄጃለሽ ትያለሽ ምናምን አብረሽ ትያለሽ። ከዛ በተረፈ ግን አብዛኛው ሙስሊም ቲክቶከር ከሌላ እምነት ሲጋበዝም ርቀቱን ጠብቆ በስርዓት
በኢትዮጵያዊነት አክብሮ የሚመለስ ብዙ ኢትዮጵያዊ እንዳለ ሁሉ እንደገና የምታስመስሉም እንዳላችሁ እንድታውቁ ፈልጌ ነው። ይሄ ቪዲዮ ብዙዎቻችሁ ላትቀበሉት ትችላላችሁ፣ ልትሰድቡኝም ትችላላችሁ፣ ሌላም ነገር ልታረጉ ትችላላችሁና ያው በክፋት አትዩት፣ በመልካም ጎኑ ብቻ አይታችሁ እኔ ተሰማች እናንተ አይምሮ ውስጥ እናንተ ልብ ውስጥ ያለውን አውጥቼ እንዳወራውላችሁ አስባችሁ እና የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ አድርጉ፣ ኮሜንት ላይ አስተያየታችሁን አስቀምጡ። እንዲሁም ሰብስክራይብ ማድረግ እንዳትረሱ፣ ሰብስክራይብ አድርጉልኝ። ቪዲዮቼን ላይክ ማድረግ እንዳትረሱ። ወዳችኋለሁ። ሰብስክራይብ እንግዲህ 15000 ልንገባ 300 ሰዎች ብቻ ናቸው የቀራችሁት። ቀሪ 300 ሰዎች የት ናችሁ ለማለት ያክል ነው። ይህ የጋሞ ባልትና ዩቲዩብ ቻናል ነው። የዚህ ወር ደሞዝ እስከምወስደው እንደው ጉጉት ብዬ በጉጉት ልሞት ነው። እኔ የመጀመሪያ ወር ደሞዜን ሰደቃ ለማውጣት ወስኜ እየሰራው ያለው ሰው ነኝ። አበረታቱ፣ ሼር፣ ኮፒ ሊንክ አድርጉ። እንዲሁም ባይዘዌ ሰደቃ ማውጣት የምትፈልጉ ማለት ነው፣ ሰደቃ እንደዚህ ሚስኪን ጎዳና ላይ ማብላት የምትፈልጉ ሰዎች በትንሽ ብር አገልግል ተገዝቶ ለቢያንስ ለ30 ሰው የሚሆን አገልግል አንዴ ገዝታችሁ ብር ብትልኩ እኔ ገዝቼ በቪዲዮ እየቀረጽኩ ለጎዳና ልጆች እያከፋፈልኩ ለእናንተም ሰደቃው ወደ አላህ እንዲደርስላችሁ ለኔም ደግሞ ታማኝነት እንዲኖረው በቪዲዮ ማሳያችሁ ይሆናል። ይሄን ማድረግ የምትፈልጉ ደግሞ ስልክ ቁጥር ባዮ ላይ ያለ አውሩኝ። ሰደቃ ኬተሪንግ የሚል ለመጀመር እያሰብኩ ነው። እኔ አልሰራውም፣ ግን ከሌላ ቦታ ኬተሪንግ አዝዤ በስጋ ብትፈልጉ በስጋ በጾም ብትፈልጉ በጾም አሁን ለምን ደግሞ ፋሲካ ደርሷል። ክርስቲያን ወገኖቻችሁን ማብላት ብትፈልጉ ዲኤም አርጉኝ። ስልኬ ባዮ ላይ አለ። በዋትስአፕም ብታናግሩኝ፣ ዋትስአፕም የኢትዮጵያ ስልክ ቁጥሬ ነው። እዛ ባዮ ላይ ያለው ወስዳችሁ አውሩኝ። እወዳችኋለሁ። ያው ስራ እንፈጥራለን። ስራም ደግሞ የምታሰሩ እናንተ ናችሁ። ኦሬዲ ይሄን ስራ አቁሜያለሁ ማለት እችላለሁ። እባካችሁ ዩቲዩብ ላይ በደንብ እንድሰራ ከጎኔ እንድትቆሙ ስል ባላ ስም ጠይቃችኋለሁ። ምክንያቱም ቪዲዮ መስራት ሞራል የሚመጣላችሁ ብሩን ስትቀምሱትና ቪው በጣም ቫይራል ሲወጣ ነውና ቪዲዮን ቫይራል አውጡ እባካችሁ፣ ቪዲዮን ቫይራል አውጡ።